በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ጸጋና ሰላም በረከት በዓለም ዙሪያ ሁሉ ላላችሁ እጅግ በጣም ለምወዳችሁ ለማከብራችሁ ኢትዮጵያውያን ኤርትራውያን ይድረሳችሁ። ዛሬ መልካም ዜና የምስራች ይዤ ከፊታችሁ ቀርቤያለሁ። ብንኖርና እግዚአብሔር አምላክ ቢፈቅድ የፊታችን እሁድ ማለትም በቢቢሲ ቸርች ግንቦት 16 ከማለዳው 2 ሰዓት ተኩል ጀምሮ ቀኑን ሙሉ ልዩ የሆነ የትንቢት እጅግ ለቀለበት ላይም ግን አጠገብህ ሴት ያለው ሴት ነብሰ ጡር የሆነች ሴት ያለው የእግዚአብሔር እጅ ላይ ላይ ስም ሚስት አለክ ነብሰ ጡር ናት። የእግዚአብሔር ኃይል ቤት እያለፈ ነው። እሳት ውሰድ። የፈውስ ነፃ የመውጣት መንፈሳዊ ኮንፈረንስ ተዘጋጅቷል። እንደ አጋጣሚ ደግሞ ሆኖ ያ ዕለት የባለ 50 ቀን መንፈስ ቅዱስ የወረደበት የሚታሰብበት የባለ 50 ቀን የሚከበርበት ቀን ነው። ስለዚህ በዛን ቀን ደግሞ ለመንፈስ ቅዱስ ሙላት ጸጋን የመከፋፈል ልዩ ጊዜ ይኖረናል። አገልጋዮች የሆናችሁ በሙሉ እንደዚሁም ደግሞ እግዚአብሔር ለአገልግሎት ጠርቶኛል የምትሉ በሙሉ ያንዳንዳችሁን ጋብዣቸዋለሁ። ልክ እንደዚህ እየተዘረጋ መጥቶ ውስጥ ላይ ሲገባ ያ ነገር ወደ ራእይነት ጌታ ራእይ ሰጡ። ለማንም ለሰው አልተናገሩም፣ ግን yes lord መንግስት ሰራተኞች፣ ወጣቶች፣ ተማሪዎች፣ በቢዝነስ ውስጥ ያላችሁ ሰዎች ሁላችሁንም ጋብዣለሁ። እግዚአብሔር በቤተ ክርስቲያናችን እጅግ በጣም የሚገርምና የሚደንቅ ነገር እያደረገ ነው ያለው። በሕክምና የተረጋገጠ የሞተ ሰው ተነስቷል። ልጁ ሞቷል፣ ይውጣ፣ እሷም ደግሞ መሞት የለባትም ተብሎ ነው። እዚህ ቤት የመጣው ቀን መተኛት አልችል፣ መቆም አልችል፣ መቀመጥ አልችል፣ መጸዳጃ ቤት መቀመጥ አልችል። እሷን ለማትረፍ ከሆነ እንደዛ ማድረግ ይቻላል ተባለና እኛ በጣም ተደነጋገጥን። ያው ባለሙያ ነኝ ግን ደነገጥኩኝ። እንደዚሁ ደግሞ በሕክምና የተረጋገጠ አይነ ስውር እየበራ ነው። መስማት የተሳናቸው እየሰሙ ነው። መራመድ የማይችሉ ሰዎች እየተራመዱ ነው። መውለድ የማይችሉ ሰዎች እየወለዱ ነው። አይና አይሰራ ይሄ አንድ አይና አይሰራ አይ ከዛ ሆስፒታል ሄድኩ፣ ተመረመርኩ፣ ብለን ተናክቷል አለ። ግን ምንም በቃ መድኃኒት ተሰጠኝ። እስካሁን ድረስ ምንም ነገር የለም። በቃ አይኔ ይሄ አይ ፈዟል። ይሄ ስንት ነው? ይሄ ስንት ነው? በኔ ቤት ገንፎ ይበላል። ጠላቶቼማ በኔ አይስቁም። እልል እያልኩኝ እገባለሁ አልኩኝ። ሰዎች ከምንም ተነስተው እግዚአብሔር በፋይናንስ በስራቸው በኃይል እየባረካቸው የተጸለየበት ዘይት ወስዳ እርሻ ላይ አፈሰሰች። እርሻው ሽንኩርት በሽንኩርት ሆነ። ይህም በመካከላችን የሚያደርገው እግዚአብሔር በመካከላችን የእግዚአብሔር ቃል በኃይልና በስልጣን እየተገለጠን መንፈሱ በሙላት እየፈሰሰን የእግዚአብሔር ቃል እንደሚናገረው እግዚአብሔርም በሐዋርያት የሚያስገርም ተአምራት ያደርግ ነበረ ይላል። ያ ቃል ዛሬም ሕያው ነው፣ የሚሰራም። የፊታችን እሁድ ሁላችሁንም ግንቦት 16 ላይ ጋብዣቸዋል። የታመሙ ሰዎችን ይዛችሁ ነው። በልዩ ልዩ እንቆቅልሽ ውስጥ ያሉ ሰዎችን ይዛችሁ ነው። እግዚአብሔር በሚገርምና በሚደንቅ ሁኔታ በትንቢት አገልግሎት የተሰወረን ሚስጥር እየገለጠ የሚገርም ነገር ለሰዎች እያደረገ ሰዎችን መተው እየመሰከሩ ነው ያሉት። ክብሩን ጠቅልሎ እግዚአብሔር ይውሰድ። ስለዚህ አዳዲስ ነፍሳትን፣ ቤተሰቦቻችሁን፣ ወዳጅ ዘመዶቻችሁን በመጋበዝ የፊታችን እሁድ ግንቦት 16 በቢቢሲ ቸርች አዳማ ሁላችንም እንገናኝ። አድራሻውን የማታውቁ ሰዎች አዳማ ቦሌ ታክሲ ማውረጃ መጨረሻ አስፓልት ዳር ላይ እንገኛለን። እግዚአብሔር ጸጋና ሰላም በረከት ከሁላችሁ ጋር ይሁን። ሻሎም ሻሎም ሻሎም። ሃሌሉያ።